ከዘመኑ ያልሆኑ የቀደሙ ነገሮች ልቤን ያሞቁታል። የሆነ መርጋት መስከን መልካቸው ስለሚመስለኝ ይሁን የጊዜን መሯሯጥ ልፊያ ጥድፊያ ጥላቻ አላውቅም ብቻ ደሞ ለዚህ ምክንያትም የሆነው ጉልበት ከሆናቸው ነገሮች ስለማስተዋላቸው ጥቀሽ ብባል ጠብታ ማርን ምጠቅስ ይመስለኛል። በእርግጥ በእኛ ዘመንም ቤተኛ ይሁን እንጂ ይህ መጽሐፍ ያኔ ከዴል ካርኒጌ ተቀብለው ባሴ ሀብቴና ደምሴ ጽጌ ወደ አማርኛ የመለሱበት ጊዜ ዝናዋም ክብሯም ቀልድ የሚባል አልነበረም። ታዲያ ሁለት ወዳጆቼን ስለዚህ መጽሐፍ ስታስቡ ምን ታስታውሳላችሁ? ምን ቀድሞ ይመጣላችኋል ብዬ ስሜታቸውን እንዲነግሩኝ ጠርቻቸዋለሁ። ለእናንተ ለተመልካቾችም ጥቆምታ አፍ እንሆንሻለን ብለውኛል። እንድታነቡት እንዲነሽጣችሁ ያሉትን አብረን እንስማ እስኪ። ባሴ ሀብቴና ደምሴ ጽጌ ናቸው የተረጎሙት። ማለት ባሴ ሀብቴን በጣም በትርጉም በጣም የምንወደው ሰው ነው። ደምሴ ጽጌም የራሱ ያጻጻፍ ዘዴ ያለው ጥሩ የስነ ጽሁፍና ጥሩ ጋዜጠኛ ነው። ከዛ በተጨማሪ ደግሞ ይሄንና ሌላችም ጨምረው ተክለ ጻዲቅ መኩሪያ በ1940ዎቹ 3 የታተሟልና አንድ የሰው ጠባይና የመኖር ዘዴ የሚል መጽሐፍ አላቸው። እሳቸውም ዴል ካርኒጌን ተጠቅመውታል። እሳቸውም ማለት ነው። እሳቸውም ደስ የሚለው ወለኛ ህይወት በተለይ የዛን ዘመኑን 19ኛው 50ዎቹና 40ዎቹን ወይም ከዛ በኋላ ያሉትንም ያንን ዘመን ሰዎች ያንን ዘመን ኢትዮጵያዊ በሚያስብ መልኩ ነው እሳቸውም የተረጎሙት። ከዛ እንደገና አሁን ጠብታ ማርም ስንሄድ በጣም በሚገርም ሁኔታ ቀለል ባለ ቋንቋ ኬዞቹንም ዋናው ደራሲ ቢመርጣቸውም እነሱ ደግሞ ያቀረቡበት መንገድ እንደገና መግቢያቸው ላይ ይነግሩናል። ይሄን መጽሐፍ እንደነበረ ቀጥታ ሙሉ ለሙሉ ከማምጣት ለኢትዮጵያ አኗኗርና ይትባህል በሚጠቅም መልኩ ብናመጣው ይሻላል ብለን ተነጋግረን የተረጎምነው። ስለዚህ አንዳንድ ነገሮች ከዋናው መጽሐፍ ቢጎልባችሁ አውቀን ነው ለኛ እንዲሆነን ነው ብለን ያመጣናቸው ሐሳቦች ናቸው ይላል እና ይሄ በዚህ አንግል ሳየው በጣም ደስ የሚለኝ 2-3 ጊዜ ማንበቤን አስታውሳለሁ። መቼ ሜቢ ከ10 ዓመት በፊት ነው ለመጀመሪያ ጊዜ ያነበብኩት። ከዛ በኋላ ግን ጀማሪ ለሆኑ አንባቢዎች በሚል እስከማስታውሰው ለ18 ልጆች መጽሐፉን ገዝቼ በተለያየ ጊዜ በቅርብ ባለፈው ዓመት ጨምሮ ማለት መስጠቴን አስታውሳለሁ። እኔም ደግሞ አሁንም ደግሜ ባነበው ደስ የሚለኝ መጽሐፍ ነው። በጣም በመጠን ትንሽ ነው፣ ነገር ግን ብዙ ሐሳቦች ያሉት መጽሐፍ ነው። አንዳንድ ጊዜ ከዚህ ጋር የሚሄዱ አይደሉም። እንደው ግን ብዙ ሰዎች አንድ አይነት ዣነር ውስጥ ወይም አንድ አይነት ካቴጎሪ ውስጥ የሚከቷቸው መጽሐፎች አሉ። ለምሳሌ ስኬት በ45 ቀን ይላል። በ45 ቀን ወይም ምናምን ሀብታም የመሆን ዘዴ ይባላል። አሁን በእኛ ሀገር በተለይ እነሱ መጽሐፎች ወጣተውበት ጊዜ ስታስቢ በውርስ እንኳን በ40 ቀን ሀብታም አትሆኝም እንኳን ሰርተሽ ማለት ነው። ምክንያቱም የውርስ ፕሮሰሱ ራሱ ዓመት 2 ዓመት ሊፈጅብሽ ይችላል። ያንን በሚባልበት በዛ በገነነበት ጊዜ የዴል ካርኒጌ ጠብታ ማር ግን በተለየ መንገድ የመጣች መጽሐፍም ስለሆነች እወዳታለሁ። ማለት እነዛኖቹን የምንጋፈጥበት መጽሐፍ ነው ብዬ ነው የማስብ። የሆነ ያምርሽ የለ እነዚህ መጽሐፎችን በምንድነው እንትን ምላቸው ስትይ ጠብታ ማር ነው የምትመጪው። ጀማሪ አንባቢዎችም ልምድ ላላቸው አንባቢዎችም ቢያነቡት ሐሳቦቹ አይሻክሩም እና ደራሲው ዴል ካርኒጌ በልምድ የተፈተሸ ልምዱንም እንዳካፈለን በደንብ ይታየኛል እና በተለይ በዛን ጊዜ ባነበብኩት ጊዜ በራስ መተማመንንና ድፍረትን አንድና ያው አድርጌ አይ ነበረ። እሱን ካነበብኩ በኋላ ግን በራስ መተማመን እንደውም የተለየ እንደሆነ፣ ድፍረት ከፍርሃት የሚወለድ ነው። በራስ መተማመን ግን አንድ ነገር ደጋግመን ሞክረን ሰርተን ከመቻል ጋር የሚገናኝ መሆኑን ለመጀመሪያ ጊዜ እንዳስብ ፍንጭ የሰጠኝ መጽሐፍ ነውና ደራሲውንም ተርጓሚዎቹንም እንደው በደንብ ቋንቋችንን ከፍ አድርገው ነው የተረጎሙልን። እነሱንም ማመስገን እፈልጋለሁ። ጠብታ ማርን እኮ አንብበሽ ከሱ ተነስተሽ ሌላ ጽሁፍ ልጽፊ ትችላለሽ። ለምሳሌ አሁን ለድርሰቶቻችን መጠቀም እንችላለን። ለምሳሌ አንቺ የመረጥሽው ምዕራፍ አለ አይደለ? እሱ ላይ ለምሳሌ ስለመሰልቸት ብቻ ያወራና ስለመሰልቸት ኬዝ ስተዲዎችን ያነሳልናል። ከዛ እንደገና የስነ ልቦና እና የስነ አእምሮ ሐኪሞችንም ያመጣልናል። እንደዚህ አይነት ኬዞች ያመጡ። እነዚህ ኬዞች
ራሳችንን ቆም ብለን እንድናስብ ሲምፕል ነው። በተለይ አሁን ለምሳሌ ፓኒክ ታደርጊያለሽ አይደል? ትደነግጫለሽ። እየሆንኩት ያለሁት ነገር ልክ ነው ልክ አይደለም ብለሽ ስትገቢ ልክ እንደዚህ አይነት መጽሐፎችን ስታነቢ ለካ ይሄ የሰዎች ሁሉ ታሪክ ነው፣ የኔ ብቻ የመጣ ጉዳይ አይደለም። ራሱንም ኤክስፒሪየንስ ያመጣልናል። የተለዩ ሰዎችን ሐኪሞችን ፕሮፌሽናሎችን ኤክስፒሪየንስ ያመጣልናል። እንደገና የፋሚሊ የቤተሰቡንም ኤክስፒሪየንስ ያመጣልናል። ስለዚህ የሚያውቃቸው ሰዎች ጋር አብሯቸው ከኖረችው ጋር ከኖረው ሐሳብ ጋር ስለሆነ ጉዳዩን አጥንቶ ለኛ ያቀረበልን የህይወት ተሞክሮም ነው። ስለዚህ ሲምፕሊሲቲውም እንደዚህ አይነት ኬዞችን መኖራቸው ይመስለኛል ተወዳጅ ያደረገው። ዴል ካርኒጌ ማሳያዎችን አሳይተውናል። የተለያዩ አይነት ስራ ላይ ያሉ ሰዎች አንዳንዶቹ እንደውም የሚያደክማቸው ወደ መዛሉ የሚወስዳቸው ያ መጀመሪያ ስራውን ራሱ አለመውደዳቸው ገና ሲያስቡት ነው የሚደክሙ ነው የሚለን። ሌላ ደግሞ ጥናቶችን ለመጥቀስ ሞክሯል። እዛ ጽሁፉ ላይ ምንድነው የሚለን? በጥናቶቹ መሰረት ግን እንደውም የሰው ልጅ ያልተገደበ የማስታወስ ችሎታ አለው። ከዛ ጋር ተያይዞ ረጅም ሰዓት ስራ ላይ ብንሆን ምንወደው ከሆነ ያለ መሰልቸት ልንሰራ እንችላለን። ስለዚህ መዛል የምን ውጤት ነው? ፍላጎት የማጣት ውጤት ነው። መድከም የዛ ውጤት ነው የሚለን። ያው ባሴ ሀብቴና ደምሴ ጸጌ ናቸው የተረጎሙ ስንል ባሴ ሀብቴ በቋንቋ ይታማም ማለት ትልልቅ ጽሁፎችን ወደ አማርኛ መልሶልናል። የራሱንም ስራዎች ሰጥቶናል። ደምሴም ጸጌም እንደዛው ነው። ብዙ አመት ጋዜጠኝነት ላይ የአዲስ ዘመን ዋና አዘጋጅ እስከመሆንና ትልልቅ ጽሁፎችን ሂሶች ላይ ምናምን ይሰራል። በዛ ላይ የነ ስብሐት ጓደኞች ናቸው፣ የነ ጋሽ ኃይለ መለኮት ጓደኞች ናቸው፣ የነ ስዩም ተፈራ ጓደኞች ናቸው። አሁን እኒህ ሰዎችን ስታያቸው ኤክስፔክት አደርጋለሁ እኔ እንደውም በቃ ለኛ የሚሆን ቋንቋ ማለት በጣም ደስ በሚል ውብ ቋንቋ ነው። ቃላቶቹ ያምራሉ፣ ነገሮችን በጣም ግልጽ ናቸው፣ ቁጥብ ናቸው። እንደ አንዳንድ ጊዜ እንደ ሊትሬቸርም ስታያቸው ኑሯችንን ወይም ህይወታችንን ብቻ አይደለም የሚያስተካክሉልን፣ አንዳንድ ነገሮችን ወደ አማርኛ የመለሱበት መንገድ ራሱ ደስ የሚል ነገር አለው። እነዚህ ሰዎች በአገራቸው መንገድ ሲጽፉት የራሳቸው ባህል፣ የራሳቸው መረዳት፣ የራሳቸው ጊዜን የሚያነቡበት ጊዜን የሚረዱበት ነገር አለ። ስለዚህ ተክለጻድቅ መኩሪያም ወደዚህ ሲመልሱት ልክ እንደዛ ነው። የነ ባሴ ሀብቴም ደስ የሚለው ያንን መንገድ መከተላቸው ነው። አሁን የመጨረሻ እኔ ያነበብኩትን ባዮ ራሱ እንደው ዓመተ ምህረት የቅርብ ነው የሚሆነው፣ የሆነ ከ10 ዓመት በኋላ የታተመ ነው የሚሆነው። ስለዚህ እስከ ቅርብ ድረስ ሲተረጎም ነበር ማለት ነው። እንደው የመቁጠርና የመደመር እንትኑ ቢኖረን 50 ሺህ 60 ሺህ ታትሞ ሊሆን ይችላል ብዬ አስባለሁ። የነባሴና የነደምሴ ትርጉሙ ለሁሉም ዘመን የሚሆን ነው። በተለኛም ከዚህ ዘመን ራሱ ጋር ይሄዳል። ለምሳሌ አው በጣም ወከባ ነው አይደል? በጣም ብዙ ነገር ፍጥነት አለው። ከድሮ ይሄ መጽሐፍ ከተጻፈበት ጊዜ አስቢው፣ ከተጻፈበት እንደገና የተተረጎመበትን ጊዜ አስቢው። ምክንያቱም በጣም የቆየ መጽሐፍ ነው። እንደገና ለኛ የተተረጎመበት ከዛ ከተተረጎመበት እንደገና 20 ምናምን ዓመት በኋላ አሁን ላይ ሆነን ስናስበው ያው ነው። የኛን ኗኗር በቀየረ ቁጥር እሱም የቀየረ ግን የኛ ኑሮ ነው የሚነግረን። የዴል ካርኒጌን መጽሐፍ አንድ ሰው ሲያነብ እሱ ያለውን በሙሉ እንዲቀበል አይገፋው፣ እንደዛም አያስገድደንም። ምንድነው የሚያደርገን? ይሄ ያለ። ስለዚህ በዚህ ጉዳይ ላይ ያላችሁ ሐሳቤ ምን ይመስላል ሚል ስለ አድናቆት ሌላም ብዙ ጉዳዮችን አንስቷል። እዚች መጠኗ ትንሽ በሆነች መጽሐፍ ውስጥ ስለ በራስ መተማመን፣ ስለ ስሜት መዛል እዚህ የተነሱ ጉዳዮችን እያንዳንዳቸው ላይ እንዲህ አድርጉ አይደለም የሚለን ጉዳዩ ይሄን ይመስላል። ስለዚህ እናንተ በዚህ ጉዳይ ላይ ምን ታስባላችሁ ሚል ጥያቄን ሳንወድ በግድ እንጠየቃለን። ስለዚህ የዴል ካርኒጌን መጽሐፍ ሳነብ እሱን ተሰምቶኛል። በእኔ መረዳት፣ በእኔ ኦብዘርቬሽን በጣም ደግሞ የሚወደዱትን ነገሮች ስታይ እንደ ጠብታ አይነት ማር ነው። የቆዩ ይመስሉናል ወይ እኛማ ሂደናል እኮ ስንትና ስንት ሺህ ኪሎ ሜትር በሐሳብም በአካልም ርቀናቸዋል ብለን ከዛ ስንመለስ ለካ እንደ ኤሊ ካጠገብ ከበሩ ላይ ንቅንቅ አላለም። ልክ ወደ ጠብታ ማር ስንጠጋ መልካም ነገር አግኝተን የምንፈወስ ይመስለኛል። ገጿም እኮ ትንሽ ነች፣ ፖኬት ሳይዝ ነች መጽሐፏ።
105 ገጽ ነች። እኔ ጋር ያለው መጽሐፍ 105 ገጽ ነች። ስለዚህ እሷን እንትን ብለሽ ከኋላ ኪስሽ አድርገሽ የሆነ ቦታ ሻይ እንትን ሲጨንቅሽ ደግሞ ኬዞች አሉ። ለምሳሌ ሲጨንቅሽ ምዕራፍ ስንትን ማንበብ እንዳለብሽ በጣም አርቀሽ ብዙ ነገሮችን ሂደሽ አጠገብሽ ያለው ነገር መርሳትሽ፣ ስራ ስትሰሪ ሪዋርድ መጠበቅ እንደሌለብሽ፣ የሆነ ትልቅ ሙያ ውስጥ መሳተፍ አይደለም የሚያስፈልግብሽ። አንድ በሹፍርና ታክሲ ወይም ራይድ እየነዳ ያለ ሰው ትክት ሲለው ያችን ምዕራፍ አንዷን ምዕራፍ ገለጥ አድርጎ እሷን ቢያነባት ራሱ ለዛው የሆነ ሁለት ጥቅም ነው ያለው ብዬ ነው የማስበው። ልክ ኢሚዲየትሊም የሆነ የሚያረጋጋሽ ነገር አለ። እንደገና ስትቆዩም ደግሞ ቀለል ያለች ነገር አይደለች ውስጥሽ እንዴት እንደገባችና እንዴት ልትኖሪ እንደምትሞክሪ ሳታውቂው የሆነ ሰው የሆነ ወይም ራስሽን የሆነ ቦታ ስታገኘው ተቀይረሽ ታገኘዋለሽ። እና በዚህ ምክንያት ቢነበብ ብዬ እንትላለሁ። ሁለተኛ ስለ ራሳቸው እንዲመረምሩ ሰልፍ ሪፍሌክሽን እንዲኖራቸው ያግዛል ብዬ አስባለሁ።